إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. كسو هلو بتلي بزيه زمن እጅግ ምርጥና የተሻለው በእጁ የገባውን ውድ ነገር በተለይም ኢማንና የአላህን ፍራቻ የመሳሰሉትን ድንቅ ሀብቶች ከእጁ እንዳይወጡ የሚታገለውና የሚፍጨረጨረው ነው። ያለንበት ጊዜ ባለን ኢማን ላይ ለመጨመር ቀርቶ በእጅ ያለን ይዞ መቀጠሉ ከብዷል። ብዙ አግበስብሶ አንዱን እንኳን ለመያዝ ከመቸገር በጥቂቷ በርትቶና ረክቶ በትንሿ ሥራ ላይም አላህ ሱብሓነሁ ወተዓላ እንዲባርክልን ለምኖ እስከ ህልፈተ ሕይወት ድረስ ሳይሰለቹ መጽናቱ አዋጭ መንገድ ሳይሆን አይቀርም። እጅግ ተመራጩ ዒባዳም ወይም አምልኮ ቢያንስ እንኳን የዘወተሩበት ነውና አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون እነዚያ ጌታችን አላህ ነው ያሉ ከዚያም ቀጥ ያሉ በእነርሱ ላይ ፍርሃት የለባቸው እነርሱም አያዝኑም። ሱረቱል አሕቃፍ አንቀጽ 13። አልሐምዱሊላህ ዲናችን ገር ነው። በሸሪዓ መንገድ ሲኖሩ መካከለኝነትን የመረጡትም የስኬት ባለቤቶች እነርሱ ናቸው። በራሳቸው ላይ የሚያካብዱትም ሆኑ ሌሎችንም የሚያጨናንቁት ግን የመሸነፊያ ጊዜያቸው ሩቅ አይሆንም። አዎን ዲናችን ገር ነው። ዲን ከያዙት መርጣችሁ ሳይሆን ሁለመናዬን ያዙኝ ይላል። በከፊል ሳይሆን ጠቅልላችሁ ውስጥ የግቡ ሲል ይጠይቃል። የዲን ሥራም የትርፍ ጊዜ ሥራ አይደለም። ባይሆን ወደዚህች ዓለም ብቅ ካሉበት ጊዜ ጀምሮ እስከ እስትንፋስ ማብቂያ ድረስ የሚሰሩትና የሚተገብሩት ትልቅ ዓላማና የጉዳዮችም ሁሉ ቁንጮ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱ ማ ቀደመት ሊገድ ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون እናንተ ያመናችሁ ሆይ አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት። አላህንም ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። እንደነዚያም አላህን እንደረሱትና ነፍሶቻቸውን እንዳስረሳቸው ሰዎች አትሆኑ። እነዚያ እነሱ አመፀኞቹ ናቸው። ሱረቱል ሐሽር አንቀጽ 18 እና 19። ቀደምት ሱሐቦች በዲን ውስጥ የስምሪት አቅጣጫቸውና ተልእኳቸው ዘርፈ ብዙ ነበር። እስልምናን ከምንም አንስተው በሁለት እግሩ ይቆም ዘንድ በጽኑ ታግለዋል። ከትግሉ በኋላም በሁሉም ሁኔታዎች ውስጥ ምርጥ ጽናትን ተላብሰዋል። በመጋዝ ለሁለት ቢከፍሏቸው በቁም በሕይወትም ሳሉ ስጋቸውን ቢተለትሏቸው ከነሕይወታቸው በፈላ ዘይት ቢቀቅሏቸውም መልሳቸው ከኢማናችን ፍንክች አንልም የሚል ነበር። ይህ ከጽናትም በላይ የሆነ መስዋዕትነት ነው። እኛ ግን በዲን ላይ ትግል አላስፈለገንም፣ ፈተናም ብዙ አልገጠምንም። አላህ ሱብሓነሁ ወተዓላ ሽቶልን ከእናት አባቶቻችን በስጦታ መልክ የወረስነውን ዲን እንድንጸናበት ብቻ ነው የተፈለገው። ቢሆንም አልቻልንም። ለምን አልቻልንም ከተባለ ሰበባችን ብዙ ነው። ሥራችን ሁሉ
የልጅ የእቃቃ ጨዋታ አይነት ይመስላል። ጠዋት የያዝነውን ኢማን ከሰዓት እንለቃለን። ትናንት የጀመርነውን ሱና ዛሬ እንተዋለን። ሳምንት ማመን ሳምንት መክፈር ይመስላል ባህሪያችን። በዲን ላይ መጽናት ወይም እስቲቃማ እጅግ ምርጥ ባህሪ ቢሆንም አብዛኞቻችን ግን አልታደልነውም። በያዙት ነገር ላይ በተለይ ሱናዊ ነገሮች ላይ አለመጽናትን ፋሽን አድርገን የያዝን ይመስላል። ወዳጆቼ በዲኑ መንገድ ላይ ነገራችን ሁሉ የሆይ ሆይ የወረትና የፋሽን አይነት መሆን የለበትም። ከማድረጋችን በፊት የውስጣችንን ጽናት ልክ ልናውቅ ይገባል። ከያዝን በኋላ ደግሞ የቻልነውን ያህል መበርታት፣ መጽናትና መርጋት ይጠበቅብናል። ያዝ ለቀቅ አይነት ባህሪ በእስልምናችን አይወደስም። ለመያዝም ጥድፊያ ለመልቀቅም ጥድፊያ አይመከርም። ይህ አይነቱ ድርጊት በአላህ ሱብሓነሁ ወተዓላ ዘንድ ያስተዛዝበናል፣ ሰዎችንም ያስጠቁምብናል። የእስልምናንም ሆነ ዲኑን በትክክል የያዙትን ሰዎች ማስጠቆርና ስም ማጥፋት ይሆንብናል። የሰው ልጅ ወጥ በሆነ ባህሪ የማይረጋ ቅጠቢስ መሆኑን ያወቁት ታላቁ ነቢዩ ዓለይሂ ሰላቱ ወሰላም በርካታ ዱዓዎችን አስተምረውናል። ከዚህም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ የሚለው ዋነኛው ነው። ትርጉሙም ቀልብን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናልኝ ማለት ነው። በጽናት አቻ የማይገኝላቸው ታላቁ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን ዱዓ በተደጋጋሚ ያደርጉ ነበር። የእስቲቃማ ችግር ያለብን እኛ ግን እጅጉን ተዘናግተናል። ይህን ዱዓ ዘውትር ማድረግ ለተቁነጥናጭ ልብ ሁሉ መድኃኒት ነው፣ ላልሰከነች ነፍስም እርጋታ። በርግጥ መንገዶች ብዙ ናቸው። ትክክለኛውና ብቸኛው ግን አንድ ሲሆን እሱም የአላህ ሱብሓነሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም መንገድ ነው። የአላህ ሱብሓነሁ ወተዓላና የረሱል ዓለይሂ ሰላቱ ወሰላም ያልሆነ መንገድ ሁሉ ቀና ቢመስልም ጠማማ ነው። ብርሃን አይምሰለን፣ ጨለማ ነው። መሪዎቹና አጃቢዎቹም ሸይጣን፣ እኩይ ስሜት፣ ደመነፍስና ክፉ ሰዎች ናቸው። ተከታዮቹም ጃሂሎች። እናም ዋስትና በሌለውና ማስረጃውም ሐሰት በሆነ መንገድ አንራመድ፣ መጨረሻው ገደል ነውና። በየዕለቱ ውሎአችንን እንገምግም። ለአላህ ሱብሓነሁ ወተዓላ ብቻ እንጂ ይህ ለስሜታችን ይህ ለሸይጣን ብለን የምንከፋፍለው ቀን አይኑረን። እግራችን ከአላህ ሱብሓነሁ ወተዓላና ከረሱሉ ዓለይሂ ሰላቱ ወሰላም መንገድ እንዳይንሸራተት ነቃ እንበል። የራቅን እንደሆነ እንመለስ፣ የተጠጋን ከሆነ ደግሞ ይበልጥ እንቅረብ። ትንሽ ትልቁን፣ ብዙ ጥቂቱን፣ ቀልድ ቁም ነገሩን የሚጽፉ ከመጻፍም የማይደክሙና የማይሰለቹ ጸሐፊ መላእክቶች አሉብን። ካጠፋን ቶሎ እንተውበት፣ ክፋት በመልካምነት እናስተካክል። ትክክለኛ እስቲቃማ ይኑረን። ወረት የሚባለው ባህሪ እናስወግድ። ዒባዳችን የመጣል የማንሳት የፋሽን አይነት እንዳይሆን። ደግሞም ወንድሜ አደራህን፣ እህቴ አደራሽን እንደ እገሌ እንዳትሆኑ። የሌይል ወይም የሌሊት ሰላት ይሰግድ ነበር፣ ተወው። ሰኞና ሐሙስ ይጾም ነበር፣ አቋረጠ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ለአንድ ሰሓባቸው የመከሩት ነው። ወዳጄ ሆይ እስቲቃማ ይኑረህ። እድልህ አልለየምና እጣ ፈንታህን አላወክምና መቼም ቢሆን አትድከም። አልቻልኩም አልሆነልኝም አትበል። አትዘናጋ፣ አትስነፍ። ለአላህ ሱብሓነሁ ወተዓላ ያለህ ፍራቻም ተከታይነት ይኑረው። ጌታህን በማምለክና በመታዘዙ በርታ። እስከ መቼ ብሎ ለጠየቀ ደግሞ አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ እንዲህ ይላል፣ ሞትህ እስኪመጣ ድረስ ጌታህን አምልከው።
ሱረቱል ሂጅር አንቀጽ 99። ጌታዬ ሆይ አንተን በማውሳት በማመስገንና አምልኮን በማሳመሩ እርዳኝ። ከነቢያችን አለይሂ ሰላቱ ወሰላም ዱዓዎች መካከል በአስቸጋሪ የህይወት አውሎ ነፋስ ስትላጋ፣ ባንዣበበ የመከራ ደመና ስትከበብ፣ ሁሉም ነገር ከቁጥጥርህ ውጭ አፈትልቆ በተቃራኒ አቅጣጫ ሲጓዝ፣ መሬት ከስፋቷ ጋር ጠባህ ስትጠብ፣ ይጠቅሙኛል ብለህ የተመካህባቸው ፍጡራን ለራሳቸው መሆን ተስኗቸው ሲርዱ፣ በፍርሃት ውቅያኖስ ሰጥመህ ግራ ስትጋባ፣ ሀብትህ የተጋረጠብህን ብርቱ ፈተና መከላከል አቅቶት ከወረቀት ያለፈ ፋይዳ መስጠት ሳይችል ሲቀር፣ 4x4 በሆነች የሐሳብ ክፍል ውስጥ ታፈነህ መውጫ ቀዳዳ ስታማትር፣ በተግባር የተፈተነው ዕውቀትህ ከገባህበት ማጥ ሊያወጣህ ሰንፎ ንድፈ ሐሳብ ሆኖ ሲተን፣ ያኔ አትፍራ፣ አንድ ጥሪ ብቻ ተጣራ። ያ አላህ በል፣ ደግመህ ጥራው። ሕይወትህን የሚያመሰቃቅለው የመከራ ወጀብ ሁን በሚለው የትዕዛዝ ቃሉ እንዲሰክን ማድረግ የሚችል አዛኝ አምላክ አለህና ያ አላህ ብለህ ተጣራ። ካረገዙ ደመናዎች ሊንቧቧ ያለውን መዓት በጠራ ሰማይ ለውጦ በአድማሱ ላይ የሰላም አየር እንዲነፍስ ማድረግ የሚችል ፈጣሪ አለህና አሁንም ያ አላህ ብለህ ተጣራ። ከስፋቷ ጋር የጠበበችህን መሬት ለጥጦ ልብህን የሚያረጋጋ ፈጣሪ ከጎንህ አለ። ላልታ ልትበጠስ ያለችውን የተስፋ ክር በመቀጠል ሕይወትህን ብሩህ የሚያደርግ ጌታ ካንተ ጋር አለ። ያ አላህ ብለህ ተጣራ። ደግመህ ደጋግመህ ተጣራ። ጥሪህን ቀጥል፣ ሳትሰለች ዙሩን አክረው። ምላሹ ከረዘመ ችግሩ ያንተ መሆኑን ተገንዝበህ የጥሪህን ስልት በማሻሻል ልመናህን ቀጥል። ዘዴውን ካወክበት መልሱ ፈጣን ነው። የመዓቱ አውሎ ነፋስ በሁን ቃል ጠጥ ይላል። ያንዣበበው የመከራ ደመና ይበተናል። የጠበበው ምድር ይሰፋል። ጽልመቱ በብርሃን ይተካል። በስጋት የታጠሩ ልቦች በደህንነት ይሞላሉ። አየሩ በሰላም ናርዶስ ይታጠናል። በረሃብ ጠኔ የሚያቃትቱ ወና አንጀቶች በጥጋብ ይሞላሉ። በሐሴት የደመቁ ሕፃናት አየሩን ይቆጣጠሩታል። የአዕዋፋት ኅብረ ዝማሬ ይነግሳል። ሰላም በሁሉም ጎጆ የሚዘልቅ ቤተኛ ይሆናል። አንተ ለመጣራት ያብቃህ እንጂ እርሱ ሁሌም እዝነትና ርህራሄ በተሞላበት ሁኔታ እንዲህ ይልሃል። አዑዙ ቢላሂ ሚነ ሸይጣን ረጂም وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون محمد ሆይ ባሮቼ ስለኔ በጠየቁህ ጊዜ ተከታዩን መልእክቴን አስተላልፍላቸው። እኔ ቅርብ ነኝ። የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሬን ይቀበሉ፣ በኔ ይመኑ፣ ቅኑን ጎዳና ይከተሉ ዘንድ። ከላይ የሰፈረው አንቀጽ በውስጡ ያቀፋቸውን መስፈርቶች ልብ ይሏል። የጥሪው ምላሽ የረዘመው እነዚህ ቅድመ ሁኔታዎች ባለመሟላታቸው እንጂ ጥሪውን የሚሰማ አካል ጠፍቶ አይደለም። አንዳንዴ የምትሻውን ነገር አለማግኘትህ በራሱ በጎ ምላሽ ሊሆን እንደሚችል አስብ። ስለዚህ ጥሪው ይሰማል፣ ለጥሪውም ምላሽ ተዘጋጅቷል። ግና ጥሪውን የሚያሰማው ፍጡር ያለ መማሪያ ቁሳቁስ ባዶ እጁን ትምህርት ቤት እንደሚጓዝ ተማሪ መሆን የለበትም። ስንቅ ይዘህ ተጣራ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን።
سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.